ቄጤማ ጎዝጉዞ እዛ ላይ ስሙ ሲጠራ ደስ ይለዋል። ሳታቁት የራሱን ስም እየጠራ የአባት እናቴ ውቃቢ እያሉ ስሙን እንዲጠሩት ይገፋፋል። ከዛ በኋላ ምን ይሆናል ማለት ነው? ዛር ይሆናል። ዛር ማለት የዘር ማለት ነው። ስላሴ በአጋንንት ላይ ያለው የበላይነት እጅግ በጣም የተለየ ነው። የክፉ መናፍስት ውጊያ ያለባችሁ ሰዎች፣ ክፉ መናፍስትና ክፉ ህመም የሚፈትናችሁ ሰዎች ሰይፈ ስላሴን ጸልዩ። ታውቃላችሁ በቤተ ክርስቲያናችን እነዚህ መንፈሳዊ ዛር የሚባሉ አሉ። ይሄ ጠቋር ምናምን የሚባሉት ለመንፈሳዊት የቀረቡ ናቸው። እንደውም ምንድነው የሚለው ይሄ መናጢው ጠቋር እኔ ዳዊት ደጋሚ ቤተ ክርስቲያን ሳሚ አሸዋ ቃሚ ዘንዶ ጠምጣሚ ይላል። ሰይጣን 3 ስራ ይሰራል። አንደኛው ያንተን ውጫዊ ኑሮ ያበላሻል። ሁለተኛው ውስጥህን ይረብሻል። ሶስተኛው አብሮ ፕሮግራም ያወጣል። ከዛ በኋላ ደግሞ ተበላሸኩ ይላል። ደግሞ እንደገና መጨረሻ ላይ ተበላሸ ብሎ ይነግርሃል። እንደገና የአእምሮና የህሊና ከሳሽ በመሆን ይሰለፋል። ከዛም በላይ ደግሞ እተዋለሁ የምትለው ነገር ሳትተው ጭንቀቱ ይቀጥላል። አረ ምን አባቱስና ብለህ እንድትተው ራስህ ትወስናለህ። ግን ደግሞ አትተውም። አእምሮ ውስጥ እየተመላለሰ ሌሊት እንቅልፉን ይከለክልህና ቀኑም የድካም ሌሊቱም የድካም ያደርገዋል። ይሄንን የምንከላከለው ታዲያ በመቀደስ ነው። ምን በማለት ነው? በመንፈስ መቀደስ። ይሄ ነው በቃ። አሁን ቀደም ሲል የነበሩ አዋቂዎቻችን ሰይፈ ስላሴ በአጋንንት ላይ ያለው የበላይነት እጅግ በጣም የተለየ ነው። የክፉ መናፍስት ውጊያ ያለባችሁ ሰዎች፣ ክፉ መናፍስትና ክፉ ህመም የሚፈትናችሁ ሰዎች ሰይፈ ስላሴን ጸልዩ። ታውቃላችሁ በቤተ ክርስቲያናችን እነዚህ መንፈሳዊ ዛር የሚባሉ አሉ። ይሄ ጠቋር ምናምን የሚባሉት ለመንፈሳዊት የቀረቡ ናቸው። እንደውም ምንድነው የሚለው ይሄ መናጢው ጠቋር እኔ ዳዊት ደጋሚ ቤተ ክርስቲያን ሳሚ አሸዋ ቃሚ ዘንዶ ጠምጣሚ ይላል። የዘንዶ ጠምጣሚ ይላል። የጠቋር መንፈስ ያለበት ሰው ዳዊት ይደግማል፣ ቤተ ክርስቲያን ይሳለማል። ነገር ግን ይሄ መንፈስ ያለበት ሰው ሰይፈ ስላሴ የተባለውን ጸሎት አይጸልይም። ከጸለየም ያንገፈግፈዋል፣ አዙሮ ይደፋዋል። ጸሎቱ መናፍስቱን እጅግ በጣም ይፈትናል። ስለዚህ የክፉ መናፍስት ውጊያ ያለባችሁ የበረታችሁ ሰዎች እንዲታገስላችሁ ወይም ደግሞ እንዲርቅላችሁ የምትፈልጉ ከሆነ ሰይፈ ስላሴን ጸልዩ። ጸሎቱ በክፉ መናፍስት ላይ የበላይነት ስላለው አጋዕዝተ ዓለም ስላሴ በዚህ ጸሎት ኃይል ከህይወታችሁ ያርቁላችኋልና ብትጸልዩት በጣም ትጠቀሙበታላችሁ። በተለይ ደግሞ በአሁን ሰዓት መተት የበዛበት ክፉ ሰው እጅጉን በጣም የተንሰራፋበት ጊዜ ስለሆነ በመተት እድሳት የምትሰቃዩ ክፉ መናፍስት እየተመላለሰ ህይወታችሁን እየጎበኘ መከራ የሚያበላችሁ ሰዎች ካላችሁ ሰይፈ ስላሴን ጸልዩ። እንደው ቀሲስ ምን አለ በሉኝ፣ በጸሎቱ ጥቅም ካላገኛችሁ እኔን ክሰሱ፣ እኔን ውቀሱ። እናንተ ብቻ እንደው በስላሴ ስም ጸሎቱን ብቻ ጀምሩት። በአጭር ጊዜ ታዩታላችሁ ለውጡን። እንደው ጥቂት ምልክት ልንገራችሁ። ለምሳሌ ሰይፈ ስላሴ ስትጸልዩ ያንቀጠቅጣችኋል፣ ፍርሃት ይለቅባችኋል፣ ሰውነታችሁ ይርዳል፣ ከፍተኛውን ፍርሃት ይወድቅባችኋል፣ ሰውነታችሁ እንደ እሳት ይነዳል፣ ለመጸለያ አንደበታችሁ ይያዛል። ጸሎቱን ስትጸልዩ የጸሎቱን ምልክት ራሳችሁ ታያላችሁ። ለእናንተ በረከት፣ ለክፉ መናፍስት ደግሞ መቅሰፍት ስለሆነ የሚታይ ጸጋ በረከት ያለው ጸሎት ስለሆነ እባካችሁ በርትታችሁ ጸልዩ። ስለዚህ አጋንንት ተፈቶ በተለቀቀበት ሰው በመተት በከፋበት በዚህ ዘመን ሰይፈ ስላሴን መጸለይ ያስፈልጋል። በዚህ በራዕየ ዮሐንስ በምዕራፍ 12 ቁጥር 12 ላይ ይላል ዲያብሎስ በሉ እስኪ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷል ይላል። ወደ ማን ወርዷል? ወደ እናንተ ወርዷል ይላል። ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷል ይላል። አሁን ዲያብሎስ የወረደበት ተፈቶ የተለቀቀበት ሰውን የሚያሰቃይበት ጊዜ ስለሆነ ይሄንን ጊዜ አይደለም እንደው ጸሎት ትተን እየጸለይን እንኳን የፈተና ጊዜ ስለሆነ በተቻለ አቅም ይሄንን ጸሎት ጸልያችሁ ከስላሴ ጋር ተገናኙ። የስላሴን ጸጋ መለኮት አግኙ። ስለ ሰይፈ ስላሴ እንደው ጥቂት ነገር ልንገራችሁና ትምህርቱን ላጠቃልል።
ምናልባት ሰይፈ ሥላሴን የምትጸልዩ ሰዎች ታውቃላችሁ። የረቡዕ ሰይፈ ሥላሴ ላይ አንድ አስደናቂ ታምር አለ። በፍልስጤም ሀገር የሚኖር አንድ አጋዕዝተ ዓለም ሥላሴን የሚፈራና የሚያከብር ሰው ነበረ። ይህ ሰው መጻሕፍትን የመጻፍ ትልቅ ችሎታ ነበረው። ታዲያ ከዕለታት አንድ ቀን የሀገረ ገዢው ሰው ይመጣና ይህንን ሰው በጸሐፊነቱ በዝናው ያውቀው ስለነበረ ወደዚህ ሰው መጥቶ እባክህ ሰይፈ ሥላሴ የሚባለውን የጸሎት መጽሐፍ ጻፍልኝ ብሎ ለዚህ ሰው ነገረው። ይህ ሰው ደግሞ አጋዕዝተ ዓለም ሥላሴን ይፈራል፣ ያከብራል፣ ይወዳል። ስለዚህ ተነጋገረና ሰይፈ ሥላሴ የሚባለውን ጸሎት ለዛ ለሀገረ ገዢው ሲጽፍለት ወይም ደግሞ ሲገለብጥለት ምስጋናውን እየጻፈ ሥላሴ የሚለውን ስም በራሱ በወርቅ ስም ይጽፍ ነበር ይላል። በሚያበራ ጽሩይ በሆነ እንደ ብርሃን ባለ በወርቅ ቀለም የሥላሴን ስም ሥላሴ የሚለውን በወርቅ ቀለም ይጽፍለት ነበረ። ታዲያ ይህ ሰው ለሰውየው ክብር ሳይሆን ለሥላሴ ክብር፣ ሰውየው ሳይነግረው ሥላሴን ፈርቶና አክብሮ ለሥላሴ ክብር ብቻ በማለት ሥላሴ የሚለውን ስም በወርቅ ቀለም ይጽፋል። እንደዚህ ሰይፈ ሥላሴን እየጻፈ ያንን መጽሐፍ ሳይጨርስ ይህ ሰው ሞተ። ከሞተ በኋላ ቅዱሳን መላእክት ከሰማይ ወርደው ነፍሱን እቅፍ ድግፍ አድርጎ ወደ ሰማይ ወሰዱት፣ በሥላሴ ዘንድም አቆሙት። አጋዕዝተ ዓለም ሥላሴ ፊት ከቆመ በኋላ አጋዕዝተ ዓለም ሥላሴ አመሰገኑት። ወዳጃችን በእውነት አንተ ስማችንን አክብረህ ሥላሴ የሚለውን ስም በወርቅ ቀለም ስለጻፍክ እኛ ደግሞ ስምህን በሰማይ በወርቅ አምድ ላይ ጽፈናል። ቅዱሳን መላእክት ሄደው እንዲያሳዩት ስሙን ደግሞ እንዲመለከቱት አደረጉ። ያ ሰው ስሙ በወርቅ ቀለም በአምድ ላይ ተጽፎ በተመለከተ ጊዜ እጅግ በጣም ደስ አለውና ጌቶች አጋዕዝተ ዓለም ሥላሴ ሆይ በምን ስራዬ ነው ስሜን በወርቅ ቀለም የጻፋችሁት ብሎ ጠየቃቸው። ወዳጃችን ሆይ ስማችንን ስላከበርክ ለስማችን ክብር ብለህ ሥላሴ የሚለውን ስም በወርቅ ቀለም ስለጻፍክ ስምህን ደግሞ በአምድ ወርቅ ላይ ጻፍን። ኤልያስ ነቢየ እግዚአብሔር ቅዱስ ሄኖክ ቅዱሳን ያሉበት በሙሉ አጋዕዝተ ዓለም ሥላሴ አስገቡት። የብርሃን መጎናጸፊያ አጎናጸፉት። ሰማያዊ የወርቅ አክሊልና ክብር ሰጡትና በገነት እንዲኖር አደረጉት ይላል። እኔ በጣም የሚገርመኝ ይሄ ሰው ሰይፈ ሥላሴን ሲጽፍ ለሥላሴ ስምንና ክብር ብቻ ብሎ ሥላሴ የሚለውን ስም በወርቅ ቀለም ጽፎ ይሄንን ክብር ካገኘ እኔና እናንተ ሰይፈ ሥላሴን ብንጸልይ እለት እለት ብናመሰግናቸው ምን አይነት ክብር ነበር የምናገኘው? ብንዘክራቸው ብንማጸናቸው እለት እለት ብናስባቸው ያ ሰው ያገኘውን ክብርና ጸጋ እኛም እናገኛለን፣ በነፍሳችንም እንከብራለን። በዚህ በራእየ ዮሐንስ በምዕራፍ 20 ቁጥር 15 ላይ በሕይወት መጽሐፍ ተጽፎ ያልተገኘ ማንኛውም በእሳት ባህር ውስጥ ተጣለ ይላል። በሕይወት መጽሐፍ ያልተጻፈ ማንኛውም በእሳት ባህር ተጣለ ይላል። ስለዚህ ስማችን ሕይወታችን በሰማይ ይጻፋል፣ በወርቅ ላይ ይታተማል። ይህ ሰው ክብር ያገኘው የሥላሴን ስም አክብሮ በመጻፉ ነው። እኔ እናንተ ሰይፈ ሥላሴን አክብረን ብንጸልይ የሥላሴን ጸጋ በረከት እናገኛለን አናገኝም? እናገኛለን። ችግሩ ደግሞ አንጸልይማ። እኛም እኮ ተዳረቅን፣ ነገርናችሁ፣ እናንተም ደግሞ ጎበዝ ናችሁ፣ እምቢ አላችሁ። አንጸልይም፣ ሲነገር እምቢ፣ ጸልዩ እምቢ፣ ስገዱ እምቢ። እኛም እንጮሃለን፣ እናስተምራለን፣ እናንተም ደግሞ አንጸልይም ብላችሁ ትመላለሳላችሁ። በእውነት አጋዕዝተ ዓለም ሥላሴ የምንጸልይበትን ጸጋ በረከት ይስጡን። እስኪ እንደው ቃል ትገቡልኛላችሁ? እስኪ ቃል የሚገባልኝ ሰይፈ ሥላሴን ከዛሬ ጀምሮ አላቋርጥም የሚልኝ እስኪ እንደው በሥላሴ ስም እንደው ለኔ አይደለም እንድትጠቀሙበት ነው። አጋዕዝተ ዓለም ሥላሴ ይርዷችሁ፣ ጸጋ በረከቱን ያሳድሩባችሁ። በእውነት ቀሲስ ምን አለ በሉኝ፣ ትጠቀማላችሁ፣ ታመሰግኑኛላችሁ፣ ታስታውሱኛላችሁ በጸሎቱ የምታገኙትን ጸጋ በረከት ስታዩ ማለት ነው። ስለዚህ ጊዜው መቼ እንደሆነ አታውቅምና ተጠንቀቁ፣ ትጉ፣ ጸልዩም ተብለናልና በእውነት ጸልየን የአጋዕዝተ ዓለም ሥላሴን መለኮታዊ ጸጋ በረከት ለማግኘት አጋዕዝተ ዓለም ሥላሴ ይርዱን። አጋዕዝተ ዓለም ሥላሴ ሁላችንንም በሰይፈ ሥላሴያቸው አጥረው ከልለው ከመከራ ሥጋ ከመከራ ነፍስ ሰውረው ለወሩ ለዓመቱ በሰላም በጤና ያድርሱን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ለመስቀሉ ክብር። ይቆየን።
ዛር ማለት ከቤተሰብ ወደ ቤተሰብ እየተሸጋገረ የሚመጣ መንፈስ ነው። ዛር ከመባሉ በፊት ግን በሶስት መንገድ ይገባል። አንደኛው መንገድ አምልኮት በመስጠት ፈንዲሻ፣ እርግፎ፣ ይሄ ምናምን የሚበተን ነገር ቡና በማፍላት የእናት አባቱ ቃቢ እየተባለ ሲለማመጡት የዛን ጊዜ ይገባል። ሁለተኛው መንገድ ጠንቋይ ቤት በመሄድ የመተታ ደፍተራ አስማተኛ ጋር በመሄድ የዛን ጊዜ ይሄን አድርግ፣ ይሄንን ብላ፣ ይሄን ውሰድ፣ ይሄንን ቅበር በሚባልበት ጊዜ ይገባል። ከገባ በኋላ አንዳንድ ልምዶችን ያከናውናል። ከልምዶቹ መሰረታዊ ጠባይ አንዱ አመሉን ሲፈልግ ነገርም ሊሆን ይችላል፣ ተንኮልም ሊሆን ይችላል፣ ክፋትም፣ ምቀኝነትም፣ ቅናትም ሊሆን ይችላል፣ ምግብም ሊሆን ይችላል። ሱስ ያደርጋል። ሱስ ከሱሶቹ አንዳንዶቹ ለምሳሌ ቡናን አፍልቶ ፈንዲሻ ዙሪያውን አድርጎ ቄጤማ ጎዝጉዞ እዛ ላይ ስሙ ሲጠራ ደስ ይለዋል። ሳታቁት የራሱን ስም እየጠራ የአባት እናቴ ውቃቢ እያሉ ስሙን እንዲጠሩት ይገፋፋል። ከዛ በኋላ ምን ይሆናል ማለት ነው? ዛር ይሆናል። ዛር ማለት የዘር ማለት ነው። የዘር መንፈስ ማለት ነው። ይህ የዘር መንፈስ ያለባት እናት በምትወልድበት ጊዜ ልጁ ላይ አይነ ጥላ ሆኖ ይወለዳል። ሁለት ጊዜ ደግሞ መጠቃት አለ። ሁለቱም የሚጠቁት ምንድን ነው? የሚያጋባቸው መንፈሶች በተመሳሳይ ሁኔታ ይገባባሉ። ለምሳሌ ሚስት ላይ ዛር ካለ ወንዱ ላይም ዛር ይኖራል። እነዚህ ዛሮች ሴትና ወንድ ከሆኑ እየሰማችሁ ነው? ሴትና ወንድ ከሆኑ አብረው ይጋባሉ። መንፈሶቹ ይጋባሉ፣ ሰዎቹም ይጋባሉ። በዚህ መካከል የሚወለዱት ልጆች ከመንፈሱ ጋር አብረው ሆነው ይወለዳሉ። ክርስትና ሲነሱ አብረው ይነሳሉ። መንፈሶቹ አብረው አንዳንድ ጊዜ ተለይተው ይወጣሉ። አንዳንድ ጊዜ ደግሞ የተመሳሰሉበትን እምነትና ሁኔታ አንድ ጋር አድርገው አብረው ይነሳሉ። ይሄ ማለት ቤተ ክርስቲያንን ወይም ክርስትናውን ለመለማመድ እድል ያገኛል ማለት ነው። እናትና አባት ላይ ያለው ኃይል በለመደው መልኩ በልጆችም ሕይወት ውስጥ ይሄንኑ መንገድ ይለምዳል። ቅዱስ ቁርባን በሚወስድበት ጊዜ ይወጣል፣ ይሸሻል። በሌላ ጊዜ እንደገና ተመልሶ ይገባል። ከዛ በኋላ ያንን ቤተሰብ በለመደው መልኩ ፈተናውን ይቀጥልና በመጨረሻ ምናልባት ጊዜ ገጥሞት ከተያዘ የዘር ነኝ ይላል። የዘር ነኝ ሲል ዛር ነኝ ይላል። ዛር ማለት የዘር መንፈስ ማለት ነው። ይሄ እንግዲህ ቤተሰብን ይለምድና 3፣ 4፣ 5 ትውልድ እየገፋ ሲመጣ አብሮ እየተሽቀዳደመ የመውረስ ባህሪ ያለው 7፣ 8፣ 9 ትውልድ 11 ትውልድ ዝም ብሎ ይሄዳል። ማቋረጫው ግን ወደ ክርስቶስ ሥጋና ደም ሲቀረብ ብቻ። ይህንን የዘር መንፈስ ማቋረጫው መንገድ ይሄ ነው። በማርቆስ ወንጌል ላይ ምዕራፍ 9 ይህ ወገን ይላል፣ ይህ ወገን ከጾምና ከጸሎት በቀር አይወጣም በማለት ይናገራል። ቃሉ ደግሞ ምንድን ነው የሚለው? ወገን ነው የሚለው። ዝንቱ ዘመድ ነው የሚለው። ወገን ዝንቱ ዘመድ እየወፅእ እንበለ ጾም ወበጸሎት፣ ከጸሎትና ከጾም በስተቀረ ይህ ወገን ወይም ይህ ዘመድ አይወጣም። እንግዲህ ጾምና ጸሎት ያስፈልጋል ማለት ነው። የዛርን መንፈስ ከዘር ውስጥ ለማስወገድ እባካችሁ ይሄንን ታላቅ ጸሎት ጸልዩት። ትጠቀሙበታላችሁ፣ ታተርፉበታላችሁ፣ ከሥላሴ ትገናኙበታላችሁ። ጸሎቶ እኔ በቃል እንደምነግራችሁ አይደለም። ምናልባት ወደ ሕይወታችሁ አንጥታችሁ ብትጸልዩት ብዙ ጸጋ በረከቶችን ታገኙበታላችሁ። ብዙ ሰማያዊ በረከትን ታተርፉበታላችሁ። ከሥላሴ ጋር ትወዳጁበታላችሁ።
በጣም የሚገርማችሁ ልብ ብላችሁ ስሙኝ። የጸሎቱን ኃያልነት ነው የምነግራችሁ። እናንተ እንደ ቀልድ የተዋችሁት የማትጸልዩት ሰይፈ ሥላሴ የተባለውን ጸሎት በስም ብቻ የምታውቁት ብትጸልዩበት የምታገኙትን ጥቅም ነው የምነግራችሁ። አባታችን አባ ስብሐት ለአብ ሰይፈ ሥላሴ የሚባለው ጸሎት ከተገለጠላቸው በኋላ ጸሎቱን ሲጸልዩት ጻድቁ አባታችን አባ ስብሐት ለአብ የበቁና የነቁ አባት ስለነበሩ ቅዱሳን መላእክት ለተልቆ ሲወጡ ሲወርዱ ይመለከታሉ። ሰዎችን ደግሞ የሚፈትኑትን ክፉ መናፍስትን ያያሉ፣ ይገለጥላቸዋል። በዚህ የተነሳ ሰይፈ ሥላሴ የሚባለውን ጸሎት ሲጸልዩ ክፉ መናፍስት አንገታቸው ሲቆረጥ፣ ወገባቸው ሲቆመጥ፣ ዓይናቸው ሲፈርጣዩ ጸሎቱን ሲጸልዩት ወይም ደግሞ ሰይፈ ሥላሴ የተባለው ጸሎት ከአንደበታቸው ሲወጣ አጋንንት ሲፈረካከሱ፣ ሲረዱ፣ ሲቆማመጡ፣ ሲፈራርጡ ያዩ ነበረ። በዚህ ምክንያት ምን አሉ? ታዲያ ይሄ ምን ጸሎት ነው? ሰይፍ ነው እንጂ አሉ። በዚህ ምክንያት ሰይፈ ሥላሴ ተባለ። እንደምታውቁት ሰይፍ በሁለት በኩል የተሳለ ነው፣ በሁለቱም በኩል ስል ነው። ስለዚህ ሰይፍ በሁለቱም በኩል የተሳለ ስለሆነ ያርዳል፣ ያወራርዳል፣ ወይም ደግሞ በሁለቱ ይቆርጣል። ሰይፈ ሥላሴንም የሚጸልይ ሰው በአንድ መልኩ ሰይፍ በሁለት በኩል የተሳለ እንደሆነ ሰይፈ ሥላሴን የሚጸልይ ሰውም በሁለት በኩል የተሳለ ሰው ነው። አጋዕዝተ ዓለም ሥላሴን በአንድ ጎን ያመሰግናል፣ እንደገና ደግሞ በሌላ ጎን ደግሞ ክፉ መናፍስትን ከሱ ያርቃል። በአንድ ጎን ደግሞ አጋዕዝተ ዓለም ሥላሴን እያመሰገነ መለኮታዊ ጸጋ በረከት ያገኛል። ከዛ ደግሞ በዚህ ጎን ደግሞ ችግሩን ይፈታል፣ የሥላሴን ጸጋ በረከት ያገኛል። በዚህ ምክንያት ሰይፈ ሥላሴ ተብሏል። ቅድም እንደነገርኳቸው እኛ የሰው ልጆች በማን አምሳል ነው የተፈጠርነው? በሥላሴ አርአያና አምሳል እስከተፈጠርን ድረስ ወይም ደግሞ ሥላሴ እስከፈጠሩን ድረስ አጋዕዝተ ዓለም ሥላሴን የማመስገን ውዴታ ሳይሆን ግዴታ አለብን። በዚህ በኦሪት ዘፍጥረት በምዕራፍ 1 ቁጥር 26 ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። እኛ የሰው ልጆች የሥላሴ አምሳል ነን፣ የሥላሴ መልክ ነን። ሰው ማለት የሥላሴ መልክና ስል የተሳለበት ልዩና ክቡር ፍጡር ነው። ሰው ማለት የሥላሴ መለኮታዊ እስትንፋስ ያለበት ሕያው የሚሆን ዘላለማዊ ፍጡር ነው፣ በራሳችን የሞትን ጣጣ ካላመጣን በስተቀር። ስለዚህ ሥላሴን የማመስገን ውዴታ ሳይሆን ግዴታ አለብን። እባካችሁ የፈጠሩን ሥላሴ ናቸው። ቢቻላችሁ በየዕለቱ ሰይፈ ሥላሴን ጸልዩት። ሰይፈ ሥላሴ ለኔና ለናንተ አባቶቻችን በሚገባን ግራ በማያጋባን በሚመጥነን መልኩ ነው ጊዜያችንና ሰዓታችንን አይተው ያስቀመጡልን። ሰይፈ ሥላሴ የሚባለው ጸሎት የራሱ መቅደም አለው። ግድ የለም መቅደሙን እንኳን ተውት። ልክ እንደ ውዳሴ ማርያም የዘውትር አለው። የዘውትር ሰይፈ ሥላሴን ከጸለያችሁ በኋላ ደግሞ የዕለት አለው፣ ወይም ደግሞ ከሰኞ እስከ እሁድ አለው ማለት ነው። ውዳሴ ማርያምን የሚጸልይ ሰው ሰይፈ ሥላሴን ለመጸለይ አይቸገርም። ምክንያቱም አንድ አይነት አቀራረብ ስላለው ማለት ነው። ስለዚህ በየወሩ ሳይሆን በየዕለቱ ሰይፈ ሥላሴን ጸልዩ። ቢቻላችሁ ከቤት ከመውጣታችሁ በፊት ሰይፈ ሥላሴን ጸልያችሁ አጋዕዝተ ዓለም ሥላሴን ተማጽናችሁ ሥላሴን ለምናችሁ ሄዱ። ይህንን የምታደርጉ ከሆነ የሥላሴን ጸጋ በረከት ታገኛላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በማርቆስ ወንጌል በምዕራፍ 13 ቁጥር 33 ላይ ጊዜው መቼ እንደሆነ አታውቁምና ተጠንቀቁ፣ ትጉ፣ ጸልዩም ይላል። ጊዜው መቼ እንደሆነ አታውቁም፣ ተጠንቀቁ። መቼ እንደምንሞት፣ መቼ እንደምንጠራ፣ መቼ አጋዕዝተ ዓለም ሥላሴ ለሽልማት ለፍርዶት እንደምንቆም አናውቅም። ስለዚህ ተጠንቀቁ ተባል። ተጠንቀቁ የተባልነው ንስሐ ግቡ፣ ቅዱስ ሥጋውንና ክቡር ደሙን ተቀበሉ ማለት ነው። ተጠንቀቁ ማለት ማስፈራሪያ አይደለም። ወደ እግዚአብሔር ተመለሱ፣ ከመለኮታዊ ጸጋ በረከት ተቋደሱ፣ ንስሐ ገብታችሁ በንስሐ ተመላለሱ ማለት ነው። ከዛ ደግሞ ትጉና ጸልዩ ይላል። ማቋረጥ የሌለበት ምግብ እንደማናቋርጠው ዕለት ዕለት እንደምንበላው ሁሉ ምግብ የሕይወታችን አንድ አካል እንደሆነ ሁሉ ለመንፈሳዊ ሰው ደግሞ ጸሎት የሕይወቱ አንድ አካል ነው። ምግብ እንደማናቋርጠው ሁሉ ጸሎትን ማቋረጥ የለብንም። ምግብ ካቋረጥን ሆዳችን ይራባል፣ ሰውነታችን ይጎዳል።
አቅማችን ያንሳል። ጸሎትም ስናቋርጥ ነፍሳችን ትራባለች። ነፍሳችን ከእግዚአብሔር ጸጋ ትከሳለች፣ በመንፈሳዊ ትደክማለች፣ ትዝላለች። ስለዚህ የሚጸልይ ሰው ነፍሱን የሚያበላትና የሚያጠጣት ሰውነቱን ሳይሆን ነፍሱን የሚያበረታት ሰው ነው። ስለዚህ በተቻለ አቅም ጌታችን መድኃኒታችን ኢየሱስ ክርስቶስ ትጉና ጸልዩ ብሎናልና እንደ አቅማችሁ ሰይፈ ሥላሴን ጸልዩ። ብዙ ጊዜ ተናግሬያለሁ። ሰይፈ ሥላሴን ለመጸለይ ስለ እውነት ነው ምላችሁ። አጋዕዝተ ዓለም ሥላሴ ምስክሬ ናቸው። 15 ደቂቃ አይፈጅባችሁም። ስንት ደቂቃ አልኳችሁ? ንገሩኝ። 15 ደቂቃ አይፈጅባችሁም። 15 ደቂቃ መጸለይ አቅቶን ነው የ15 ዓመት ችግር ይዘን የምንኖረው። 15 ደቂቃ ሥላሴ ፊት መቆም አቅቶን ነው የ15 ዓመት ችግር፣ የ15 ዓመት በሽታ፣ የ15 ዓመት መከራ ይዘን የምንንከራተተው። ጸሎት በራሱ መድኃኒት ነው፣ ይፈውሳል፣ ያድናል። የሚጸልይ ሰው የጊዜ ጉዳይ ነው እንጂ እግዚአብሔር ጸሎቱን ዝም አይለውም፣ ይመልስለታል። በተለይ ንስሐ ገብቶ በንጽህና ሆኖ የሚጸልይ ሰው በጸሎቱ ከእግዚአብሔር የሚያጣው ነገር የለም። የምናጣው ስለማንጸልይ ነው። ስለዚህ አጋዕዝተ ዓለም ሥላሴ ሰይፈ ሥላሴን እንድንጸልይ ጸጋ በረከቱን ያድሉን። በመጀመሪያ ሰይፈ ሥላሴን እንዴት እንጸልይ ካላችሁ፣ ሰይፈ ሥላሴን በሶስት መልኩ መጸለይ ትችላላችሁ። በስንት አልኳችሁ? በሶስት መልኩ። የመጀመሪያው ጠዋት ከቤታችሁ ከመውጣታችሁ በፊት በርከክ ብላችሁ፣ የበረታችሁ ቆማችሁ፣ ያመማችሁ አረፍ ብላችሁ ቁጭ ብላችሁ አጋዕዝተ ዓለም ሥላሴን በሰይፈ ሥላሴ ማመስገንና መማጸን ትችላላችሁ። ስለዚህ ከቤት ከመውጣታችሁ በፊት በጧት ባለው የጸሎት መርሃ ግብራችሁ ውስጥ ሰይፈ ሥላሴ የሚባለውን ጸሎት አካታችሁ ሥላሴን ለምኑ፣ ተማጸኑ። ሁለተኛ ምናልባት ጠዋት የማይመቻችሁ ሰዎች ካላችሁ ማታ ከስራ ከተመለሳችሁ በኋላ ከመተኛታችሁ በፊት በርከክ ብላችሁ የበረታችሁ ደግሞ ቆማችሁ ሰይፈ ሥላሴን ጸልዩ። ሶስተኛ ማታና ጠዋት ያልተመቻችሁ ሰዎች በስራ ተጠምደናል ቢዚንን የምትሉ ደግሞ ሰዎች ካላችሁ ሰይፈ ሥላሴን በስራም ቦታ ሆናችሁ በአንድ ቦታም ቁጭ ብላችሁ በመኪናችሁ ውስጥም ሆናችሁ አጋዕዝተ ዓለም ሥላሴን ማመስገን ትችላላችሁ። ስለዚህ ሰይፈ ሥላሴን ለመጸለይ ሶስት አማራጭ አለን። ከሶስቱ አንዱን ተጠቀሙ። ወይ ጠዋት ጸልዩ፣ ወይ ማታ ጸልዩ፣ ወይ ደግሞ ባላችሁበት በስራ ቦታ ወይም ደግሞ ባላችሁበት ሁኔታ መጸለይ ትችላላችሁ። ስለዚህ ከሶስቱ አንዱን ብትጠቀሙ የሥላሴን ጸጋ በረከት ታገኛላችሁ። ሌላው ሰይፈ ሥላሴ ተበልቶ ይጸልያል የሚሉ ሰዎች አሉ። አዎ ሰይፈ ሥላሴ ተበልቶ ድብን ተደርጎ ይጸልያል። ጸሎት ከሆድ ጋር ሳይሆን ከልብና ከህሊና ጋር ነው የሚገኘው። ምን አልኳችሁ? ጸሎት ከሆድ ሳይሆን ከምንድን ነው? ከልብና ከህሊና ጋር ነው የሚገናኘው። በቤተ ክርስቲያናችን ሳይበሉ የሚጸልዩ ጸሎት አሉ፣ የውስጥ ጸሎት። በነገራችን ላይ ሰይፈ ሥላሴ የማህበርም አይደለም፣ የቤተ ክርስቲያን የውስጥ ጸሎትም አይደለም፣ የግለሰብ ጸሎት ነው። በግሉ ሥላሴን የሚያመሰግንበትና የሚጸልይበት ጸሎት ነው። ስለዚህ የትኛውም ሰው ሰይፈ ሥላሴን ላለመተው በልቻለሁ ብሎ ካለመጸለይ በልቶ መጸለይ ይሻላልና የበረታችሁ ሰዎች ጠዋት ብትጸልዩት፣ ካልሆነ ደግሞ በልቻለሁ ካላችሁ ደግሞ ሥላሴን ለማመስገን ህሊናችሁና ልቦናችሁ ነው እንጂ ዝግጁ መሆን ያለበት ከምግብ ጋር ምንም የሚገናኝ ነገር ስለሌለ በልታችሁም ሳትበሉም ሰይፈ ሥላሴን መጸለይ ትችላላችሁ። እንደዚህ አድርጋችሁ ብትጸልዩ የሥላሴን ጸጋ በረከት ታገኛላችሁ። ሰይፈ ሥላሴ ተብሎ ገና ስሙ ሲነሳ በጣም ይከብዳቸውና ረረረ ይህንን ጸሎትማ ተውት፣ አትጀምሩት፣ ከጀመራችሁ እንዳትተውት፣ ከተዋችሁ ደግሞ ሰይጣን ይመታችኋል ይላሉ። ሰይፈ ሥላሴን ስትጸልዩ ሥላሴ የሚጠብቋችሁ፣ ሰይፈ ሥላሴን ስትተው ሥላሴ የሚተዋችሁ አይደለም። ነገር ግን ሰይፈ ሥላሴን ስትጸልዩ ክፉ መናፍስት ይርቃችኋል እንጂ ክፉ መናፍስት አይቀርባችሁም። ስለዚህ ጸሎቱ አያስመታም፣ በረከትና ጸጋ ነውና የሚያመጣው። ከዚህ ጋር በተያያዘ አንዳንድ ፍራቻ ስላለ ሳትፈሩ በርትታችሁ ጸልዩ። ሌላው ሰይፈ ሥላሴ ከሌሎች ጸሎት በምን ይለያል የሚለውን ባጭሩ ልንገራችሁ። ሁሉም ጸሎት አንድ ነው፣ ቅድመ እግዚአብሔር የሚደርስ ነው። ግን ሁሉም ጸሎት ደግሞ አንድ አይደለም፣ የየራሱ ጸጋና በረከትና ጥቅም አለው። ለምሳሌ ውዳሴ ማርያም ስንጸልይ ማንን ነው የምንማጽነው የምናመሰግነው? ንገሩኝ። ስለዚህ ውዳሴ ማርያም ማለት የድንግል ማርያም ምስጋና ማለት ነው። ሰይፈ መለኮት ስንጸልይ ማንን ነው የምናመሰግነው? መድኃኔ ዓለምን። ሰይፈ ሥላሴን ስንጸልይ ደግሞ ማንን ነው የምናመሰግነው?
አጋዕዝተ ዓለም ሥላሴን እናመሰግናለን። ስለዚህ ሰይፈ ሥላሴ ከሌሎቹ ጸሎቶች የሚለይበት አንዱ በቀጥታ ከሥላሴ ጋር ትገናኙበታላችሁ። አጋዕዝተ ዓለም ሥላሴን ታመሰግኑበታላችሁ። ከሥላሴ ዘንድ ጸጋ መለኮትን ታገኛላችሁ። የሥላሴን ጥበቃና ቸርነትን በሕይወታችሁ ታያላችሁ። ይህንን ብታደርጉ የሥላሴ በረከት ከእናንተ ጋር ነው። ሰይጣን 3 ስራ ይሰራል። አንደኛው ያንተን ውጫዊ ኑሮ ያበላሻል። ሁለተኛው ውስጥህን ይረብሻል። ሶስተኛው አብሮ ፕሮግራም ያወጣል። ከዛ በኋላ ደግሞ ተበላሸ እኮ ይላል። ደግሞ እንደገና መጨረሻ ላይ ተበላሸ ብሎ ይነግርሃል። እንደገና የአእምሮና የህሊና ከሳሽ በመሆን ይሰለፋል። ከዛም በላይ ደግሞ እተወዋለሁ የምትለው ነገር ሳትተው ጭንቀቱ ይቀጥላል። እረ ምን አባቱስና ብለህ እንድትተው ራስህ ትወስናለህ። ግን ደግሞ አትተውም። አእምሮ ውስጥ እየተመላለሰ ሌሊት እንቅልፉን ይከለክልህና ቀኑም የድካም ሌሊቱም የድካም ያደርገዋል። ይሄንን የምንከላከለው ታዲያ በመቀደስ ነው። ምን በማለት ነው? በመንፈስ መቀደስ። ይሄ ነው በቃ። አሁን ቀደም ሲል የነበሩ አዋቂዎቻችን